የጌታ መልአክ በሲና ተራራ ምድረ በዳ በቁጥቋጦ መካከል በእሳት ነበልባል ታየው። 40 ዓመት በሽሽት በጠበቀ የንጉሥ ልጅ የነበረ ከንግስና አውርዶ በጎች ውስጥ ከተተው። ጥበብ አለ፣ አዎ ዕውቀት አለ፣ አዎ ብቃት አለ፣ አዎ ችሎታ አለ። ግን በእግዚአብሔር ኳሊፊኬሽን ገና ነበር። 40 ዓመት ደግሞ የትህትና የዝቅታ በፈርዖን ቤት ትልቅ ነገር አይቷል። በሚዲያም ታች ያለውንም ነገር አይቷል። ምንም የሚያስደንቀው ነገር ዛሬ ግን የሚያስደንቅ ነገር አየ። ሐዋርያት ሥራ ምዕራፍ 7 ከቁጥር 1 ጀምሮ እስከ ቁጥር ኦልሞስት 14 አካባቢ ታስታውሱ እንደሆነ ባለፈው ትንሽ ዳስሻለሁ። እንደምታውቁት ምዕራፍ 6 ላይ የተመረጠው ከዲያቆናት አንዱ የነበረው እስጢፋኖስ በኃይልና በመንፈስ ተሞልቶ የእግዚአብሔርን ቃል እየሰበከ ባለበት ሁኔታ ጥቂት ሰዎችን አደራጅተው በሐሰት ክስ ወደ ሸንጎ ይዘውት እንደመጡ ይናገራል። እናም ወደ ሸንጎ ይዘውት ከመጡ በኋላ ነገሩ እውነት ነው ወይ ብለው ሰባው ሽማግሌዎች ማለት ነው ካህናቱ ይጠይቁታል። በዛ ስፍራ ላይ የሚጀምርበት ሐሳብ የአብርሃምን ሐሳብ በማንሳት ነው። ከዛ የዮሴፍ ታሪክ እስከ ቁጥር 17 ድረስ ይሄዳል። ከቁጥር 17 ጀምሮ እግዚአብሔርም ለአብርሃም የማለለት የተስፋው ዘመን ሲቀርብ ዮሴፍን የማያውቀው ሌላ ንጉሥ በግብፅ ላይ እስኪነሳ ድረስ ሕዝቡ እየተጨመሩ በግብፅ በዙ። እርሱም ወገኖችን ተተንኩሎ ሕፃናትን በሕይወት እንዳይጠብቁ ወደ ውጭ ጥሉ ዘንድ አድርጎ አባቶችን አስጨነቀ። በዚያን ጊዜ ሙሴ ተወለደ። 2 ቁጥር 31 ላይ ዛሬ አንድ ሐሳብ ስላለኝ ምጸልይበትም አንድ የሚሆን ነገር አለ። ኢየሱስ ጌታ ነው። እንደዚህ ይላል 40 ዓመትም ሲሞላ የጌታ መልአክ በሲና ተራራ ምድረ በዳ በቁጥቋጦ መካከል በእሳት ነበልባል ታየው። ሙሴም አይቶ ባየው ተደነቀ፣ ሊመለከትም ሲቀርብ ይላል። ኢየሱስ ጌታ ነው። ሃሌሉያ። ከዛ ቁጥር 39 ላይ ለእርሱም አባቶች ሊታዘዙት አልወደዱም፣ ነገር ግን ገፉት፣ በልባቸውም ወደ ግብፅ ተመለሱ። አሮንንም በፊታችን የሚሄድ አማልክት ስራልን፣ ይህ ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅም አሉ። በዚያ ወራት ጥጃ አደረጉ፣ ለጣዖትም መስዋዕትን አቀረቡ። ምን አቀረቡ? መስዋዕትን አቀረቡ። በእጃቸውም ሥራ ደስ አላቸው። እግዚአብሔር ግን ዘወር አለ፣ የሰማይንም ጭፍራ ያመልኩ ዘንድ አሳልፎ ሰጣቸው። በነቢያትም መጽሐፍ እናንተ የእስራኤል ቤት 40 ዓመት በምድረ በዳ የታረደውን ከብትና መስዋዕትን አቀረባችሁልኝን? ትሰግዱላቸውም ዘንድ የሰራችኋቸውን ምስሎች እነሱንም የሞሎክን ድንኳን ሬምፉን የሚሉትንም የአምላካችሁን ኮከብ አነሳችሁ፣ እኔም ከባቢሎን ወዲያ እሰዳችኋለሁ ተብሎ እንዲህ ተጽፏል ይላል። እንዳያትም ምስል አድርጎ ይሰራት ዘንድ ሙሴ ተናግሮ እንዳዘዘው የምስክር ድንኳን በሉስኬ የምስክር ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች እያለ ይቀጥላል። የአሕዛብን አገር በያዙ ጊዜ ከኢያሱ ጋር ይችን የምስክር ድንኳን ምን አገቧት ይላል። አገቧት ወይም ደግሞ ወደ ተስፋይቱ ምድር ገባች ማለት ነው። እስከ ዳዊት ዘመን ድረስ ደግሞ ኖረች። እርሱም በእግዚአብሔር ፊት ሞገስ አግኝቶ በያዕቆብ አምላክ ማደሪያ ያገኝ ዘንድ ለመነ። ነገር ግን ሰለሞን ቤት ሰራለት። ነገር ግን ነብዩ ሰማይ ዙፋኔ ነው፣ ምድር የግሬ መረገጫ ናት፣ ለኔ ምን አይነት ቤት ትሰሩልኛላችሁ ይላል ጌታ? ወይስ የማርፍበት ስፍራ ምንድነው? ይህንን ሁሉ እጄ የሰራችው አይደለምን እንዳለ ልዑል የሰው እጅ በሰራችው አይኖርም። አንዴ ቃና መስገን ታንኪው አባ እናመሰግናለን። የዘላለም ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዛሬም ቃልህን ልታበላን
ዛሬም ልታስተምረን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የዘላለም አባት እግዚአብሔር ሆይ የእውቀትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነህ ተብሎ እንደተጻፈ ይህ የእውቀት ቃል ጌታ ሆይ በትክክል በእያንዳንዳችን ላይ እንዲገባ እንዲደርስ በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ በጸጋ የመረጥከን በእምነት ያጸደቅከን የዘላለም ቅዱስ እግዚአብሔር ሆይ ደግሞም በጽድቅ የሕይወት ምልልስ ውስጥ እንድኖር ያስተማርከን ያለ ጌታ ኢየሱስ ይሄ ቃል ዛሬ በእያንዳንዳችን ላይ ፍትፍት ብሎ እንዲገባ ጸልያለሁ። ሁሉን በስምህ አደረኩ በጌታ በኢየሱስ ስም አሜን። ሃሌሉያ። ኢየሱስ ጌታ ነው። እሺ እንግዲህ ከመነሻ ጀምሮ የሚነግራቸው ወደ ኢየሱስ ሊመጣ ነው። ከመጀመሪያ የተካፈላችሁት ነው በአባቶቻችሁ የነበረ አሁን እንድታስተውሉ ነው። ዮሴፍ ለዛ ሁሉ ሕዝብ 75 ነፍስ ወደ ግብጽ መጡ እኔ አበላችኋለሁ አኖራችኋለሁ ብሎ ጠራቸው። ያው የእግዚአብሔር ሐሳብ ስለሆነ ከዛ ግን ዮሴፍ ሞተ። ዮሴፍ ሲሞት ዮሴፍን ያላወቀ ንጉስ ተነሳ፣ ወይም ደግሞ የዮሴፍን ውለታ ያላወቀ። ከዛ ህዝቡ እየበዛ ስለሄደ ሴቶቹን ብቻ እንዲያድን አድርጎ ወንዶቹን እንዲገሏቸው ትእዛዝ ሰጠ። ባስጨነቋቸው ጊዜ አባቶች ሲጨነቁ ሙሴ በጭንቀት ውስጥ ተወለደ። ሃሌሉያ። በጭንቀት ውስጥ አንዳንድ ጊዜ በጣም ነገሮች ሲጠቡ ነገሮች የሆነ ነገር ሲሆኑ እመኑኝ የሆነ ነገር ሰንጥቆ ይወጣል። አንዳንዴ ሲረጋጋ ልክ አይደለም። መጽሐፍ እንደዚህ ይላል፣ የኖህር መርከብ ውሃው ባስጨነቃት ጊዜ አይደለም ይላል፣ ውሃው እያሰጠማት ነው ብሎ በጣም በኃይል በመጣ ጊዜ የኖህ መርከብ ግን ወደ ላይ ምን አለች ይላል? ከፍ ከፍ አለች። እና ሙሴ ተወለደ። እግዚአብሔር ሁሉ ጊዜ አዳኝ ይልካል ወደ እስራኤል፣ አዳኝ ይልካል ወደ ያዕቆብ ዘር። ነገር ግን 40 ዓመት መጀመሪያ እግዚአብሔር ምን አደረገ? ስታነቡት እዛው ላይ ጥበብን አንድ፣ ሁለተኛ በቃልና በስራ የበረታ ሆነ ይላል። ሙሴ በጥበብ በቃል በስራ የት የግብፅን ጥበብ ተምሮ የበረታ ሆነ ይላል። ከዛ ልክ ከበረታ በኋላ ዛሬ አንድ ሽግግር ስለሚሆን ነው ዛሬ ይሄን ቃል የምናገረው። ኢየሱስ ክርስቶስ ጌታ 40 ዓመቱ እግዚአብሔር በፈርዖን ቤት እያሳደገው፣ ግን የፈርዖን ቤት ያለ ጥበብ፣ በፈርዖን ቤት ያለ ዕውቀት፣ በፈርዖን ቤት በቃልና በስራ ብርቱ የሚሆንበትን ከሰራ በኋላ እግዚአብሔር ሳይለው ገና ቶሎ ቸኮለና ወጣ። ሙሴ ወንድሞቹ የሚያስተውሉ ይመስለው ነበረ ለነርሱ የተላከ እንደሆነ ይላል መጽሐፍ። በኋላ ግን አንዱ ሲበድለው አይቶ ለእስራኤላዊው አግዞ ገደለው ይላል ግብፃውያንም። በኋላ በሁለተኛ ጊዜ ግን እርስ በርሳቸው ሲደባደቡ አገኛቸው። ወንድሞች ሆይ እናንተስ ወንድማማቾች ናችሁ፣ ስለምን ትበዳደላላችሁ አላቸው ይላል። ከዛ ያ ወንድሙን ይበድል የነበረው ይላል አንተ በእኛ ላይ ሹምና ፈራጅ አድርጎ የላከህ ማን ነው? ትናንት ግብፃዊውን እንደገደልከው ልትገለኝ ትፈልጋለህን አለው። ከዛስ 3 ምዕራፍ ነው ያለው ሙሴ። ከዛ ጉዳዩ እንደታወቀ አውቆ እግዚአብሔር ያልጨረሰው ነገር ነበር እሱ ጋር 40 ዓመት በሽሽት ሄደ። የት? ምድያም። የዮቶርን በግ እየጠበቀ ምንም ነበረ የንጉስ ልጅ የነበረ ታውቃላችሁ። ወዲያው ነው አይደለ በድንጋይ ብሎ የገደለለት። ግን እግዚአብሔር ውስጡ ያላስጨረሰው ነገር ነበር። ጥበብ አለ፣ ዕውቀት አለ፣ ችሎታ አለ፣ በቃል ብርቱ ነው፣ በማድረግ ብርቱ ነው። ግን በእግዚአብሔር ኳሊፊኬሽን ገና ነበር።
ከዛስ ምድረ በዳ ወሰደው። ከዛስ ከንግስና አውርዶ በጎች ውስጥ ከተተው። 2 ልጆች ወለደ ይላል። ስንት ዓመት? 40 ዓመት። ማነው ይህን የሚያወራው? እስጢፋኖስ። 40 ዓመት። ከዛስ ዛሬ አንድ ነገር እንዲሆን እጸልያለሁ በመሃል። ኢየሱስ ጌታ ነው። ልክ 40 ዓመት እንደሆነው አላር ቀደም ያነበው 40 ዓመት እንደሆነው በቁጥቋጦ ላይ የጌታ መልአክ ምን አለው ይላል? ታየውና ሲያይ ተገረመና ይላል ተደነቀና ወደ እሳቱ ወደሚያየው ስፍራ ሲቀርብ ከእሳት ውስጥ ድምጽ መጣ። ሃሌሉያ። 40 ዓመት ሙሉ የሰራው ያ ድምጽ መጣና ሙሴ አንድ ነገር ይቀራል። ምን? ጫማህን አውልቅ። የቆምክባት ስፍራ የተቀደሰች ናት። ኢየሱስ ጌታ ነው። 40 ዓመት የጥበብ የእውቀት የብቃት 40 ዓመት ደግሞ የትህትና የዝቅታ በግ በመጠበቅ ዝቅ በማለት እዛ ውስጥ ሰርቶት የቀረውንም ጫማ ታውቃላችሁ አይደል? ኢየሱስ ራሱ እግሩን ሊያጥበው ሲል ጴጥሮስን ና ወደዚህ ቅረብ ሲለው አይ አንተ አታጥበኝ፣ ኖ ካላጠብኩ ከኔ ጋር እድል ፈንታ የለም ይለዋል። እንድነውስ ሙሉ ሰውነቴን እጠበኝ ስል ኖ እግር ብቻ ነው የሚታጠበው። ስለዚህ አንድ የቀረ ነገር፣ አንድ ለእግዚአብሔር የማይመች ነገር ዛሬ እግዚአብሔር ከላያችን ላይ ያራግፈዋል። እስኪ በደንብ አሜን በሉ ባካችሁ። ጥበብ አለ፣ አዎ እውቀት አለ፣ አዎ ብቃት አለ፣ አዎ ችሎታ አለ። ግን ገና ነው ትህትና የሚባለው የዋህነት የሚባለው ታውቃላችሁ። እንደ ሙሴ ያለ ይላል መጽሐፍ ቅዱስ በምድር ላይ ትሁት ሰው አልነበረም ይላል። መቼ? ሲገለው አይደለም አይደል? ግብፃዊው መቼ? 40 ዓመት ሙሉ ሲሰራው። ከዛ 3ኛ ተርም አለ። 3ኛው ተርም ደግሞ ከግብፅ ህዝቡን ይዞ በድንቅና በተአምራት በኃይል በታላቅ ክንድና እጅ አሜን ነው ወይ? ኢየሱስ ጌታ ነው። ሲሞት ይላል አይኑም አልደበዘዘም አልደከመም ጉልበቱ ይላል 120 ዓመቱ ላይ ማለት ነው። እግዚአብሔር ይሄ ጸጋ በላያችሁ ላይ ያፍሰስ። ስለዚህ ምን ወደዚህ ያዞረ ካላችሁኝ ዛሬ የጎደለ ነገር፣ የከበደ ነገር፣ የሆነ የቀረ ነገር እግዚአብሔር ከላያችን ላይ ያፈርሰዋል። በኢየሱስም ያፈርሰዋል። አያችሁ ከ40 ዓመት በኋላ ጫማውን ካወለቀና ከዛ ከእግዚአብሔር ጋር ከተነካካ በኋላ ያ እሳት ሲነካው ቀጥሎ በምድረ በዳ ሆኖ የማይታየውን በማየት ህይወት ውስጥ ቀጠለ ማለት ነው። ኢየሱስ ክርስቶስ ጌታ ነው። እሱ ብቻ አይደለም፣ ህይወቱ ቀጥሎ የመደነቅ ህይወት። ተደነቀ ይላል። ባየው ነገር ተደነቀ። ለምን? የንጉስ ልጅ ነው። በፈርዖን ቤት ትልቅ ነገር አይቷል። ደግሞም በሚዲያም ደግሞ ታች ያለውንም ነገር አይቷል። ምንም የሚያስደንቀው ነገር ታቹንም ያውቀዋል፣ ላዩንም ያውቀዋል። ዛሬ ግን የሚያስደንቅ ነገር አየ። እስኪ በደንብ አሜን። የሚያስደንቅ ብርሃን፣ የሚያስደንቅ ድምጽ ከየት ወጣ? ከእሳት ውስጥ። ቁጥቋጣው ያወራል፣ ቁጥቋጣው ይነዳል፣ ግን ቅጠሉ አይቀጥልም። ከዛስ ሙሴ የሚል ድምጽ መጣ። ሙሴ የፈርዖን ልጅ አላለው። ሙሴ እኔ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። የሕዝቤን ጩኸት የሕዝቤን ምሬት ሰምቼ አለ። ሃሌሉያ ከሰማይ ወርጃለሁ አለ። እንደገና ወደ መጣበት ግብጽ ምን እልሃለሁ? እመልስሃለሁ። በምን? በብዙ ክብር። በምን? በብዙ ኃይል። በምን? በብዙ እሳት። ስላላወቀ አረ ጌታ ሆይ እንዴ እኔ እንዴት ነው የሚሄደው? ምንድናት በእጅ ያለችው? በትር ናት። ምን ታረግባታለህ? በግ ነበር ማገድባት። ከዛስ እደገፍባታለሁ። ሌላ ጥቅም የላትም። አዎ ከዛሬ ጀምሮ አለ። ሃሌሉያ ጣላት እስኪ ስል ትልቅ እባብ ሆነች። እጅህን አውጣለው። ብብቱ ውስጥ ከተተው። ብብቱ ውስጥ ሲከተው ለምጽ ሆና ወጣች። እንደገና ከተተው ንጹህ ሆነች። ዋው! በታላቅ ኃይል በታላቅ ክብር ኢየሱስ ጌታ ነው። እንዲህ ብዬ ዛሬ ተርን አረገኝ ጌታ። የሆነ ምዕራፍ ይቀየር በኢየሱስ።
የሆነ ምዕራፍ ውስጥ ሰው ይግባ። የሆነ ምዕራፍ ውስጥ ሰው ይግባ። የሆነ ምዕራፍ ውስጥ ሰው ይግባ። አረ አሜን ነው ወይ? ይኸውላችሁ ምዕራፍ ሲቀየር ሁልጊዜ የክርስትና ህይወት ትሪያል አለው ወይንም ደግሞ የስቃይ ፓርት አለው። ወደድክም ጠላህ that's why በምድረ በዳ ነው ዋጋ ከፍሏል። ከዛስ በግብጽ ያሉት አባቶች ግን ለሙሴ ሊታዘዙት አልወደዱም። ይሄን ነው እየነገራቸው አልወደዱም። ዋው እንደ ድሮ አይደለም። አሁን ሙሴ ሲመለስ ህዝቤን ልቀቅ ይልሃል አለ። አንተ እዚህ አድገህ እንዲህ ብለህ ያ ትናንት ነው። አሁን ነክቶኛል። አሁን አይቻለሁ። አሁን የእግዚአብሔር ድምጽ መጥቶልኛል። አሁን ጆሮዬ ተከፍቷል። አሁን የተአምራት በትር ይዣለሁ። አሁን በንግግሬ እግዚአብሔር ይሰራል። ታውቃላችሁ አይደል? ዘሴም እኮ ነው የኛ ህይወት። ከዓለም ወጣን ወደ ዓለም ነው እኮ የምንሄደው። ምን ነው እዚህ ልንሟሟቅ ሆነ? ከዓለም ያወጣና አጣጥቦ ቀድሶ አንጽቶ ኃይል ሰጥቶ የተአምራት በትር ሰጥቶ ያ በትር ለኔና ላንተ የኢየሱስ ስም ነው። ሃሌሉያ። አቅም ሰጥቶ መልሶ ወደ ዓለም ይከታል። ምን ልትሆን? የዓለም ብርሃን ሊያደርግ፣ የምድር ጨው ሊያደርግ። አለ ወይ ሰው ዛሬ? አለ ወይ ሰው ዛሬ? ከዛ እንደዚህ ይላል ዕብራዊ ጸሐፊ፣ የማይታየውን እንደሚያየው አድርጎ ቆጥሯልና። ምን? ስለ ክርስቶስ መነቀፍ ከሕዝቡ ጋር መጠላት መደብደብን መረጠ ሙሴ። ምን? አዲስ ኪዳን ላይ ያለውን ኢየሱስን አይቶት ማለት ነው። በዛ ዛፍ ውስጥ አየው፣ ድምፁን ሰማው። ሃሌሉያ። ስለዚህ የማይታየውን ይህንን የሚያክል ትልቅ ሰው አባቶች ግን ሊታዘዙት አልወደዱም። አሕዛብ እየተንቀጠቀጡ ስለሱ፣ በውስጥ ያሉት ግን እስራኤላውያኖቹ ግን አባቶች ግን አልተገዙለትም፣ አልታዘዙለትም። ከዛ ሙሴን ገፉት። ከዛ ማንን ገፉት? ራሱን እግዚአብሔርን ገፉት። በምን ገፉት? ይኸው ባፋቸው ጌታን የሚጠሩ በልባቸው ግን ሞሎክ ሬንፉ የሚባለውን ያምላካቸውን ኮከብ ይላል፣ ድንኳን ይላል። ይሄ ሞሎክ የሚባለው ጣዖት የሞሎክን ድንኳን የሚለው ልክ እንደ በበግ መስዋዕት እንደሚደረገው እሱ ደግሞ ሰው ነው የሚያሰዋው፣ ሕፃናትን ነው የሚያሰዋው። ብዙ ነገስታትን ንግስት ላይ ስታጠኑ መተው ነገስታቶች ፈጥነው በጦርነት እንዲያሸነፉ የበኩር ልጃቸውን ይሰውታል ይሞቱ። ስለዚህ እግዚአብሔር በዚህ አቅጣጫ ላይ አንድ የተናገረው ቃል አለ። ምናልባት እንዲጠቅማችሁ ኤርምያስ ምዕራፍ 7 ቁጥር 31 እና ዘሌዋውያን ምዕራፍ 18 ቁጥር 21 ላይ ሁለት ጥቅሶች ታገኛላችሁ። ከዘርህ ለመሎክ በእሳት አታሳልፍ ይላል የእግዚአብሔር ትእዛዝ። ሞሎክ የሚባለው ሕፃናትን በሙሉ የሚያሳርድ አምልኮን የሚካፈል የሚወስድ ነው። ኤርምያስ 7:31 ላይ ደግሞ ልጆቻቸውን በእሳት አቃጠሉ የሚል ቃል ታገኛላችሁ። ስለዚህ እዚህ ጋር እየነገራቸው ያለው ምንድነው? በአፋችሁ ነው የምታመልኩት ነው። ልባችሁ ግን ማን ጋር ነው? ሞሎክ ጋር ነው። ሬንፉል የሚባለውን ደግሞ ኮከብ ስኬትን ለማግኘት እምነትና ህሊናን የመሰዋት ማለት። ስኬትን ሰዎች ለማግኘት ሲፈልጉ ህሊናቸውን ይሸጣሉ፣ እምነታቸውን ይሰዋሉ። መስዋዕትን ስለሆነ የሚቀበለው። ሬንፉል የሚባለው ደግሞ አስትሮሎጂ ወይም ደግሞ እጣ ፈንታ። ትዝ ይላችሁ ከሆነ ምናልባት በዓለም እያለን እኔ ሊዮ ነኝ እኔ ምናምን ነኝ እንል ነበረ ድሮ። ኮከብ እና ይሄ ኮከብ እድል ፈንታ ምናምን እየተባለ ጫት ላይ ቁጭ ብለን እኔ እንትን ነው እንል ነበር። መንፈስ ነው። ይሄው ሳጠና ለካሬንፉም ነው። ኢየሱስ ክርስቶስ ጌታ ነው። እስኪ በደንብ አሜን ሃሌሉያ። ስለዚህ እያወዳደረ የነገራቸው ከዛም በኋላ እንደገና እነሱ ይህንን የምስክር ድንኳን ትተው ሁለትን መናፍስቶች ወይም ደግሞ ሁለት ጣዖታት ሲከተሉ በልባቸው በአፋቸው ግን እግዚአብሔርን እየጠሩ ከዛ በኋላ ሙሴ ሰበረው። ታውቃላችሁ አይደል? ሰብሮት እንደገና ያችን የምስክር ድንኳን እንደገና ሰጠው ይላል። ለምንድን ነው ይሄንን የሚነግራቸው?
ይህን የሚነግራቸው ምክንያት ያቺ የምስክር ድንኳን መጨረሻ ላይ ወደ ኤሊ ሊመጣ ነው። እናንተ ልባችሁ ያልተገረዘ ነው የሚላችሁ አይደል? ታውቃላችሁ። እናንተ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ። ለዛ ግን እየተንደረደረ ነው ያለው። እነሱ እዚህ ቤተ መቅደስ ጋር ነው እግዚአብሔር ያለው ይላሉ። እሱ ደግሞ ይሄው እስከ ዳዊት ዘመን ድረስ በድንኳን ነበር። ይሄ መቅደስ አልነበረም። እንደውም ይላል እንደ ተስፋ ቃሉ አብረዋቸው ኢያሱ ይዟቸው ሲገባ ይቺ ድንኳንም አብራ ምን አለች? ገባ። ይሄን የምስክር ታቦት አብሮ ገብቷል። ስለዚህ ባደረጉት ነገር እግዚአብሔር ከነርሱ ዘወር አለ የሚል ቃል አንብበናል። ዘወር አለ ማለት ተሸነፈ ማለት አይደለም። ምን ማለት ነው? ሰው የመረጠውን የኃጢአት መንገድ እንዲጓዝ ፈቀደ ማለት ነው። ሮሜ ላይ የሚናገር ሮሜ ምዕራፍ 1 ቁጥር 24 ላይ ስታነቡ እውነትን በውሸት ስለለወጡ እግዚአብሔር ለገዛ ምኞታቸው አሳልፎ እንደሰጣቸው ይናገራል። እሱ ብቻ አይደለም። መዝሙር 106 የለመኑትን ሰጣቸው የሚል ቃል ለነፍሳቸው ግን ክሳትን ላከ። ከዛ ሙሴን የጀመረው ነው። ድንኳኗ በሙሴ ጊዜ ነው የተሰጠችው። እየነገራቸው ነው። ገብቷቸዋል። እየነገራቸው ነው። ቀጥሎ ኢያሱ ወደ ተስፋይቱ ምድር ድንኳኗ አብራው ገባች ብሎ ሁለተኛውን ፌዝ ይነግራቸዋል። ሶስተኛው እስከ ዳዊት ዘመን ድረስ ከሙሴ ጀምሮ በድንኳን ውስጥ ነበር እንጂ ይሄ ቤተ መቅደስ አልነበረም እያላቸው። አጠገባቸው ያለውን ሰው ቢያቃውም ንገሩት፣ እግዚአብሔር በቦታ አይወሰንም በሉት እስኪ። አያችሁ፣ በቦታ አይወሰንም እያላቸው እግዚአብሔር በልብና በታዛዥነት እርሱን እንድንከተለው ነው የሚፈልገው እያላቸው ነበር። ጌታ የተባረከ ይሁን። እስኪ በደንብ አሜን በሉ ባካችሁ። ሃሌሉያ። ስለዚህ መጨረሻ ላይ እንደዚህ አላቸው፣ ልዑል ራሱ በሰራው እንጂ ሰው በሰራው አይኖርም። ማን ነው እሱ የሰራው? እኔና እናንተ። ማን ውስጥ ነው ያለው? እኔና እናንተ ውስጥ። እስኪ በደንብ አሜን። ኢየሱስ ክርስቶስ ጌታ ነው። እስኪ ልዑል እጅ በሰራው አይኖርም በሉ እስኪ። ራሱ በሰራው ይኖራል በሉ እስኪ። ሃሌሉያ። ይሄን ሁሉ እጄ የሰራችው አይደለምን? ደሞስ እኖርበት ዘንድ ምን አይነት ቤት ነው የሚበቃኝ? ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። ትሰሩልኝ ዘንድ ምን አይነት ቤት ነው? ሲጀመር ሰለሞንም እኮ ስምህ እንደው ቢኖርበት። ስለዚህ ነገራቸው፣ እናንተ ይሄ አስተሳሰባችሁን ይዛችሁ ኢየሱስን ገደላችሁት። ሕይወትን ይዞ የመጣው ይሄ የምትከተሉት ሙሴ አባቶቻችሁ አልታዘዙለትም። ለዚህ ለኢየሱስም እናንተ እየታዘዛችሁ አይደለም። ይሄ እሪ የምትሉለት ሙሴን ተሳድቧል ብላችሁ አይደል የከሰሳችሁ? ይሄ ሙሴ ስለ ኢየሱስ ተናግሯል። ምን ብሎ? ኦሆ እንደኔ ያለ ነብይ ያስነሳላችኋል። ዘዳግም 18 ብቸኛ ነብይ። ስለዚህ እግዚአብሔር አሁንም ታስተውሉ፣ አሁንም ቻንስ አለ እያላቸው ነበር። ሲያያቸው ልባቸው እንኳን አይደለም ሊሰማ ኦሬዲ በእጃቸው ነው እንጂ ያልያዙት፣ በልባቸው ኦሬዲ ድንጋዩን ይዘውታል። ስለዚህ ከያዛችሁት አይቀር እውነቱን ልንገራቸው አለ። እናንተ አንገተ ደንዳኖች ጻድቁን ገደላችሁት፣ አባቶቻችሁ እንዳደረጉት እናንተም ደግሞ የአባቶቻችሁን ያንኑ ታደርጋላችሁ። ኢየሱስ ብሏቸው ነበር፣ በአባቶቻችን ዘመን እንዲህ ቢሆን ኖሮ እንዲህ ባላረግ። እናንተ አይደላችሁ እንደውም አባቶቻችሁ የገደሉትን እናንተ መቃብራቸውን እንደውም ታስጌጣላችሁ። ኢየሱስ እኮ ስትሬት ነው የሚናገረው። ስለዚህ አላችሁ ልባችሁ አልተገረዘም። ስለ መገረዝ ታወራላችሁ፣ ስለ መገረዝ ትጨነቃላችሁ። ልባችሁ አልተገረዘም፣ ጆሮአችሁ አልተገረዘም። እና ይሄንን እውነት እየነገራቸው ሰማይ ተከፈተ። ሰማይ ተከፍቶ ጸጥ አላለም። እንደሚገሉት እያወቀ ይሄን የሚያክል ጸጋ ተሸክሞ ይሄን የሚያክል የአስተማሪነት መንፈስ ይዞ እንደዚህ አለ፣ እነሆ ሰማያት ተከፍቶ በእግዚአብሔር ክብር ቀኝ ኢየሱስን አየው። ጭራሽ አየዋለሁ። ጆሮአቸውን ደፍነው ይዘውት ወደሚገደልበት ቦታ ግን ነግሯቸዋል። እነሱ ሊፈርዱ ነበረ የቆሙት። እግዚአብሔር ግን ለነሱ ሊፈርድ ነበር ያን ነገር ያዘጋጀው። እርሱ ላይ ለመፍረድ የተቀመጡት ሰዎች፣ ዳኛ የነበሩ ሰዎች
እግዚአብሔር ነበረ በእስጢፋኖስ በኩል አድርጎ ወንጀላቸውን ችግራቸውን ከላይ ጀምሮ እየተረተረላቸው የነበረው። እንዴት? ከድሮ ጀምሮ የሰራችሁት ይሄ ነው። ስለዚህ እስጢፋኖስ ይሄን በተናገረ 20 ዓመት አላለፈም። ኢየሩሳሌም ድምጥማጧ ያ የተመኩለት ያ ቤተ መቅደስ ድምጥማጡ ከዛ እንደዚህ ያለ ይሄን ብዬ ጨርሳለሁ። መውገር ሲጀምሩ ሰባኪ ብቻ ሳይሆን ሕይወት የተካፈለ ሰው ስለሆነ ጌታ ሆይ ይህንን ኃጢአት አትቁጠርባቸው። ኢየሱስ ክርስቲያኖችን ከሞቱ በኋላ ወደ ገነት የሚያስገባበት በር መከፈቱን የምታውቁት ነፍሴን ምን በል ተቀበል አለው። ኢየሱስ for the first time ቁጭ ያለው ኢየሱስ ቆመ። ለምን? የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ከፊቱ ነበር። የእውነትን ቃል የማይሸላልብ ወዲያ የማያደርግ ከፊቱ ለሞት የተዘጋጀ ነበር። አጠገባቸው ያለውን ሰው ዛሬ በሉት እስኪ አዲስ ምዕራፍ ሆኖልሃል ብሉት። ማየት ትጀምራለህ። ብርሃን ይገለጥልሃል። ለዚህ ስም በሉት ዋጋ ትከፍላለህ።